ዛሬ በእጃችን ይዘን የምንዞረው ስልክ ላይ ያለው ሶሻል ሚዲያ የተሰሰረ መገናኛችን ወይስ የነፍሳችን እስር ቤት? ዓለም እንግዲህ እንደተሳሰርን ተነግረናለች። እኛ ግን ለብዙ ጊዜ ከራሳችን አጠገባችን ካሉ ሰዎች እንዲሁም ከእግዚአብሔር ከተራራቅን በጣም ቆይተናል። ስሙ ምንድነው ካላችሁኝ ያው ሶሻል ሚዲያ ነው። የዚህ ዘመን ጣዖት ተብሎ የተገለጸ ያለው ክርስቶስ እንደውም ለሁለት ጌቶች ልትገዙ አትችሉም ብሎን ከነበረብን አንዱ ጌታ ገንዘብ ከተባለው የገንዘብ ደግሞ በጣም ትልቁ መምጫ መንገድ ነው ተብሎ እየታሰበ ያለው ነገር ደግሞ ሶሻል ሚዲያ ነው። ሶሻል ሚዲያውን የማይጠቀም ሰው የለም። ሶሻል ሚዲያን የማያውቅ ሰው የለም። በሱ አፌክት ያልተደረገ በተለይ ደግሞ በሶሻል ሚዲያ ሱስ ያልተጠቃ ወጣት አለ ብዬ አላስብም። የብዙዎቻችን ወጣቶች ህይወት ላይ ተጽዕኖ እያመጣ ያለው ስለ ሶሻል ሚዲያ ዛሬ በሰፊው እንነጋገራለን። እግዚአብሔር ከኛ ጋር። በዚህ በሶሻል ሚዲያ ምክንያት ህይወታችን ላይ እየመጡ ካሉ ተጽዕኖ እያደረጉ ካሉ ወይም ደግሞ ይሄ መጥፎ ጎኑን ብቻ አንስተን በዛው መሀል ደግሞ መፍትሄውን እየተነጋገርን እንሄዳለን። የመጀመሪያው ነገር የትኩረት መበተን። እንደውም በአንድ ዩኒቨርሲቲ በተደረገ ጥናት ውስጥ የሰው ልጅ ትኩረት የማድረግ አቅም ከ12 ሰከንድ እስከ 8 ሰከንድ ወርዷል። አሁን በዚህ ጊዜ ያሉ ሰዎች ማለት ነው። ትኩረት ማድረግ ደግሞ በእኛ ቤተክርስቲያን ወይም በመንፈሳዊ ህይወት ላይ ምን ያህል ትልቅ ተጽዕኖ እንዳለው ሁላችን እናውቃለን። ለምሳሌ ጸሎት ስናደርግ ሊሆን ይችላል፣ ቅዳሴ ስናስቀድስ፣ አብዛኞቹ መንፈሳዊ ተግባራት ትኩረትን ወይም ደግሞ መስጠትን የሚጠይቁ ናቸው። አቡነ ሽኖዳ ሳልሳዊ በጣም ረጅም የሆነ መጽሐፍ ስለ መስጠት ብቻ ተናግረዋል። ምክንያቱም ሰው ከልቡ ከእግዚአብሔር ጋር የማይገናኝ ከሆነ ውስጥ ካለው ውስጣዊ ነፍሱ ጋር ከእግዚአብሔር ጋር የማይገናኝ ከሆነ ይሄ አፋዊ በሆነው ፊዚካል በሆነው ነገር ደግሞ ሊገናኝ ይችላል። ስለዚህ ትኩረት እየተበተነብህ የምትጸልየው ጸሎት፣ ትኩረት እየተበተነ የምታስቀድሰው ቅዳሴ፣ ከምንም ነገር በላይ ደግሞ የምናደርጋቸው መንፈሳዊ ተግባራት አሁን በዚህ ህይወታችን ላይ የትኩረት መጠናችን እንዲቀንስ ካደረጋቸው ነገሮች አንዱ ሶሻል ሚዲያ ነው። ምክንያቱም በጣም ኢንድለስ የሆነ ስክሮሊንግ ይኖረዋል። አንድን ነገር ጨርሰን አናይም። አብዛኞቻችን እንግዲህ እስከ ሌሊቱ አሁን ይሄንን ቪዲዮ ራሱ በስንት ሰዓት ላይ እንደምታዩት አላውቅም። አብዛኞቻችን ግን በጣም ብዙ አምሽተን መተኛት ጀምረናል። ሌሊቱን ሙሉ ስክሮል እያደረግን ነው የምናድረው። ስለዚህ አንድ ሀሳብ ሳይጨርስ በትንሽ ደቂቃ ውስጥ ወደ ሌላ ሀሳብ እያለ አይምሯችን ይህንን እንደዚህ አይነት አሰራር እንዲሰራ የተፈጠረ አካል ስላልሆነ ይህን መቀበል አቅቶት ለብዙ ነገር ያለን ለረዣዥም ነገሮች በተለይ ያለን ፍላጎትና ተነሳሽነት በጣም እየቀነሰ ነው። ለምሳሌ ቃለ እግዚአብሔርን ብናይ ወይም ደግሞ በዚህ ዘመን መምህራን የሚያስተምሩን ስብከቶች ብንመለከት ከረጅሞቹ 50 እና 40 ደቂቃ ካስተማሩን ትምህርቶች ይልቅ ቲክቶክ ላይ ብቻ ተቆራርጠው የሚመጡት ስብከቶች ቫይራል ይወጣሉ። ያ እንግዲህ ትክክለኛውን የእግዚአብሔርን ቃል እንዳንማር በትክክል ሐሳቡ እንዳንረዳ፣ ስለዚህ አጫጭር የሆኑ ሙሉ ያልሆኑ ነገሮችን እንድናገኝ ከምን ነገር በላይ ደግሞ መጽሐፍትን እንዳናነብ ለቅዱሳት መጽሐፍት ያለን ቦታ እንዲቀንስ ረዘም ያሉ ትምህርቶችን የቤተክርስቲያን ትምህርቶችን እንዳንማር አድርጎናል። ይሄ የመጀመሪያው መጥፎ ጎን ነው ከሶሻል ሚዲያ። ሌላኛው እንግዲህ አሁን ሱስ ተብሎ እየተጠራ ያለው ነገር ያው ሶሻል ሚዲያ ነው። አብዛኛውን ሰው በመንገድ ብትሄዱም በትራንስፖርት ቦታ ላይ የምታስተውም ሁሉም ሰው አንገቱን ደፍቶ ስልኩ ላይ አቀርቅሮ ነው የሚሄደው። ብዙ ቤተሰቦች፣ ብዙ ጓደኞች፣ በጣም ብዙ ሰዎች ቀና ብሎ መታየት እስኪያቅታቸው ድረስ ያለ ስልካችን መኖር እስኪያቅተን ድረስ ስልክ የት አለ ብለን በትናንሽ ደቂቃ ውስጥ እስክንደነግጥ ድረስ በጣም የሶሻል ሚዲያ ሱሰኛ ሆናል። ሁላችንም በእርግጠኝነት መናገር የምንችለው ነገር ስልካችን አይደለም ሱስ ያስያዘን፣ ስልካችን ውስጥ ያለው ያ ሶሻል ሚዲያ ነው። የሆነ አዲስ ነገር እንዳያመልጠኝ የሚል ፍርሃት ውስጣችን ይኖራል። ሁላችንም አብዛኞቻችን ጠዋት ከእንቅልፋችን ስንነሳ በዳበሳ የምንፈልገው መቼም ያው መዝሙረ ዳዊትና የእግዚአብሔር ቃል ያለበት መጽሐፍ ቅዱስ እንዳልሆነ እናውቃለን። አይናችን ገና ሳንቀል የመጀመሪያው አይናችን እንደገለጥን የምናየው ነገር ያው ስልካችን ነው። ማን ደወለልኝ ወይ ስንሳለው ሊሆን ይችላል። ከዛም በዛው አያቆም አልጋችን ላይ ሆነን ትንሽ ስክሮል አድርገን ወይ ትንሽ ካየን በኋላ ትንሽ ከተጻጻፍን በኋላ ነው የቀን ውሏችን የሚቀጥለው። ይሄ በትክክል ለእግዚአብሔር ልንሰጠው የሚገባውን ትኩረት እንዳንሰጥ አድርጎናል። ለራሳችን ጤና ላይም በጣም ትልቅ ችግር ያመጣል ይሄ ሶሻል ሚዲያ ሱስ ማለት ነው። ሱስ የሚባል ነገሮች ሁሉ ኃጢአት የሆኑበት ምክንያት ለእግዚአብሔር የሚገባውን ወይም ደግሞ ልንሰጠው የሚገባውን ነገር ባለማድረጋችን ወይም ደግሞ እንዳናደርግ የሚያደርገን ነገር እስከሆነ ድረስ ሁሉም ነገር ኃጢአት ነው። ከእግዚአብሔር በፊት የሚቀድም ነገር ከእግዚአብሔር በፊት ቀድሞ ህይወታችን የሚገኝ ነገር ሁሉ ለኛ እንደ ኃጢአት የሚቆጠረው። ስለዚህ ሱስ በራሱ ኃጢአት ላይሆን ይችላል፣ ግን ኃጢአትነቱን የሚያረጋግጠው እንዴት ነው ካላችሁኝ፣ ቅድም እንዳልኳችሁ የእግዚአብሔርን ቦታ መውሰድ ሲጀምር ነው። ስለዚህ የእግዚአብሔርን ቦታ እንዴት እንደወሰደ ደግሞ ተነጋግረናል። የእግዚአብሔርን ቃል ከመማር መጽሐፍ ቅዱስን ከማንበብ ቤተክርስቲያን ከመሄድ እነዚህ ከመሳሰሉት ከመንፈሳዊ ተግባራት ሙሉ እንድንርቅ ያደረገን ስለሆነ ዶፓሚን የተባለውን ነገር ወሳችን እያመነጨ ወይም ደግሞ እንዲመነጭ የሚያደርግ የትናንሽዬ እርካታ ትናንሽዬ ደስታ እየሰጠ በሱስ ወይም ደግሞ በትክክል ሱስ ተብሎ እስኪጠራ ድረስ ህይወታችን ላይ ተጣብቆ ህይወታችን ላይ እንደ መሽገር ተጣብቆ እየኖረ ያለው ነገር ቢኖር አንዱ ሶሻል ሚዲያ ነው። ስለዚህ ሱሰኛ ነን ማለት ነው።
ሱሰኝነት ደግሞ ያው የሚበረታታ ነገር እንዳልሆነ ሁላችን እናውቃለን። ሌላኛው ከምንም ነገር በላይ ወጣቶችን እያስቸገረ ያለው ለብዙ ወጣቶች ራሳቸውን ማጥፋት፣ ዲፕረስድ መሆን፣ ክፍላቸውን ይዘግተው እንዲቆዩ የራሳቸውን እንዳያውቁ ካደረጋቸው ሶሻል ሚዲያ ካመጣው ትልቅ ጉዳት አንዱ ራስን ከሰው ጋር ማወዳደር ነው። የነገሮች ልክነት፣ የህይወት ልክነት እየተመዘነ ያለው አሁን ሶሻል ሚዲያ ላይ ባሉ ሰዎች ነው እንደምናውቀው ማለት ነው። ስለዚህ በጣም በአጭር ጊዜ ውስጥ ህይወታቸው ሲሰምር፣ ወላጆቻቸውን ሲያስደስቱ፣ እኛ በጣም በረጅም ጊዜ እናሳካዋለን ብለን ያሰብነውን መኪና፣ ቤት፣ እንደዚህ ቁሳዊ ነገሮችን ደግሞ በዚህ በሶሻል ሚዲያ ሲያገኙ አይተን ይህን ነገር ለኔም ይሆናል ብሎ ያልሞከረ ሰው አለ ብዬ አላስብም። አብዛኞቻችን ሞክረናል። ስለዚህ በሆነ አቋራጭ መንገድ ሀብታም ለመሆን በሆነ አቋራጭ መንገድ ስኬታማነት ነው ብለን የምናስበውን ህይወት እንድንኖር ከምንም ነገር በላይ ደግሞ እኔ በዚህ እድሜ ቁጭ ብዬ ከኔ እድሜ በታች ያለው ይሄ ሰው ግን እኔ ማድረግ የምፈልገውን በህይወቴ ስመኝ የነበረውን ነገር በቀላሉ እያደረገ ማየት መቼም ጥሩ ስሜት እንዲሰማኝ ሊያደርግ አይችልም። ስለዚህ ትልቁ በሽታው ራስን ማወዳደር ነው። ራስን ከሰው ጋር ማወዳደር። እግዚአብሔር ሁላችንም ልዩ አድርጎ ነው የፈጠረን። በአንተ ህይወት ውስጥ ዓላማ አለኝ ይላል እግዚአብሔር። ስለዚህ እሱን የምናገኝበት ከምንም ነገር በላይ ደግሞ እዚህ ምድር ላይ መተን ልንሰራ የሚገባው ልንፈታ የሚገባው የሆነ ችግር እንዳለ እግዚአብሔር ማሳየው እኛን መፍጠሩ ነው በነገራችን ላይ። ስለዚህ ልዩ ለሆነ ዓላማ ለቅድስና የተጠራን ሰዎች ሆነን ሳለን በቁሳዊ ነገሮች ህይወታቸውን የሞሉ ሰዎች እያየን ራሳችን ከነዛ ሰዎች ጋር እያወዳደርን የበታችነት ስሜት እንዲሰማን ለምን እንደሱ አላማረብኝም፣ ለምን እሱ ያላት ነገር የለኝም። ከቁሳዊ ነገር ሁሉ አልፎ በቤተሰባቸው በሚያሳዩት ፍቅር ወይም ደግሞ ባልና ሚስትን ለሚያስባቸው ሰዎች ከሚያሳዩት ከህይወታቸው ላይ ትንሽ ሃይላይት እንደው ቆርጠው የሚያሳዩት ነገር ራሱ አንስተው ባልና ሚስቶች ለምን እንደነሱ አልሆንም በሚል ራስን ማወዳደር የተፈታ በጣም ብዙ ትዳር አለ። ችግር ላይ ወደቀ ብዙ ትዳር አለ። ስለዚህ ራስን ማወዳደር ትልቅ የሶሻል ሚዲያ ጠንቅ የሆነ በሽታ ነው። ሌላው የጊዜ አስራትን ለእግዚአብሔር እንዳንሰጥ ነው የሚያደርገው። ከምንም ነገር በላይ እግዚአብሔር ከኛ የሚጠይቀው ወይም ደግሞ እንደ ከተቀመጠልን ነገር ከምናገኘው እያንዳንዱ ነገር የአስራት ማውጣት ነው። የጊዜ አስራት ደግሞ እንዳለ መቼም ታውቃላችሁ። ስለዚህ ከ24 ሰዓት እንኳን ካልኩሌት ብናደርገው 2 ሰዓት ከ40 የሚሆነው ለእግዚአብሔር መስጠት ያለብን ጊዜ ነው። ይሄንን ጊዜ በእውነት ከእግዚአብሔር በላይ ለሶሻል ሚዲያ እየሰጠን እንደሆነ ሁላችንም እናውቃለን። ስለዚህ አብዛኛውን እንደው ስክሪን ታይም የሚባል ነገርም አለ አይደል? ስክሪን ታይማችን እንኳን ሰርች አድርገን ብናየው ምን ያህሉን ሰዓት ነው ሶሻል ሚዲያና ስልካችን ላይ እያጠፋን ያለው? በእውነት ያንን ጊዜ ያንን ሰዓት በትክክል እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ ከምን ነገር በላይ የሰዎችን ህይወት ለመቀየር የራሳችን ህይወት እንኳን ለመቀየር ብንጠቀምበት በጣም ብዙ ውጤት የሚያመጡ ነገሮች ላይ እናደርግበት ነበር። ግን ያ የሆነ አይደለም። ስለዚህ ማስተዋሉ ራሱ ጊዜ ምን ላይ ነው እያጠፋ ያለሁት? እግዚአብሔር ይህንን ጊዜ የሰጠኝ ለምንድን ነው? በእውነት ዝም ብላችሁ ታስቡት። አሁን ይህንን ቪዲዮ እንኳን ለማየት የተነሳንባት ቀን የሚገባን ሆነ ያገኘናት ቀን ነው ወይ? ስለዚህ ትላንት ካደረግነው ትላንት ከዋልነው ውሎ አንጻር በእውነት ዛሬ ያገኘናት ዛሬ ያየናት ብርሃን ተገቢ ሆና ነው ወይም ደግሞ የሚገባን ሆና ነው ብለን ስጠይቅ አይደለም። አብዛኞቻችን እንደ ኃጢአታችን ቢሆን ኖሮ እግዚአብሔር ሊታገሰን የሚገባን ሰዎች ሆነናል። ታዲያ ለምን ቀን ጨመረልን ካላችሁ የሆነ የሰፈረልን ጊዜ የሰፈረልን ይሄንን ዓመት ኖረ ትሞታለህ ያለልን ጊዜ ኖሮ አይደለም። እያንዳንዷ ቀን፣ እያንዳንዷ ደቂቃ፣ እያንዳንዷ ሰዓት የእግዚአብሔር የቸርነቱ የምህረቱ ማሳያ ናት። ምን ማለት ነው? ንስሐ እንድንገባበት ወደሱ እንድንመለስበት የተሰጠን ጊዜ ነው። ስለዚህ አንድ ቀን የማይሆኑ ነገሮች ከእግዚአብሔር ውጭ የሆኑ ነገሮች እያባከን ስንመጣ ያንን የንስሐ ጊዜያችን ለንስሐ የተሰጠን እድሜያችን እየጨረስን እንደሆነ ማወቅ አለብን። ሞት ድንገት ቢመጣ የምንጠየቀው ሶሻል ሚዲያ ላይ ስለምናውቃቸው ሰዎች፣ ሶሻል ሚዲያ ላይ ስለሰማናቸው ዜናዎች አይደለም፣ በእውነት ስለ እግዚአብሔር እንጂ። እና በትክክል ሶሻል ሚዲያን እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ የተጠቀምንበት ነው ወይ ካልን አብዛኞቻችን አይደለም፣ ጊዜያችን እያጠፋብን ነው። ስለዚህ ስለ እያንዳንዷ እግዚአብሔር ስለሰጠንና ወደሱ ስላልተመለስንበት እያንዳንዷ ደቂቃ እግዚአብሔር ጠይቀናል። የሰጠን ሀብት ስለሆነ ያደረግኩ የሰጠውን ቀናት የሰጠውን ዓመታት ምን አደረክበት? በዚህ ሁሉ ጊዜያት ውስጥ ግን እግዚአብሔርን እንዳናውቅ የሚያደርግ ቅድም እንዳልኳችሁ ትኩረታችንን የሚበትን አይምሯችንን ወደማይሆን ነገር የሚወስድ ራሳችን ከሰዎች እንድናወዳድር የሚያደርጉ ክፉ ነገሮችን ብቻ የተቀበልንበት መሳሪያ ራሳችን የሚገድል ከእግዚአብሔር የሚያርቅ መሳሪያ ሆኖ የሚገኘው። የድሮ ክርስቲያኖች ወይም በሐዋርያት ዘመን በነበሩበት ጊዜ የሐዋርያት ሥራ ምዕራፍ 2 ላይ ስናነብ ሐዋርያትና ክርስቶስ ተከታይ ሆኑት ወይም ደግሞ በቅዱስ ጴጥሮስ አማካኝነት በሐዋርያት አማካኝነት ክርስትናን ተቀብለው ወደሱ የመጡ ሰዎች የሚኖሩት አንድ ላይ ነበር። ወይም ንብረታቸውን ሁሉ ሸጠው ገንዘቡን ለሐዋርያት ሰጥተው እነሱ የሚኖሩት በአንድ ላይ ነበር እና ክርስትና የሚታወቀው በህብረት ነው፣ አንድ ላይ በመኖር ነው። ሁልጊዜም ቢሆን ያላቸውን ነገሮች ሁሉ ከእኔነት አልፈው ራሳቸውን ለክርስቶስ ብለው ክደው በፍቅር እየኖሩ በአንድነት ተከበው የሚኖሩ ሰዎች ናቸው። የአሁኑ ጊዜ ክርስቲያኖች ግን ነገሮች ሁሉ ኦንላይን ወይም ደግሞ ዲጂታላይዝድ ሆኗል እና በአሁኑ ጊዜ ምንም የማንገናኝበት በአይን ማንተያይበት ቴክስት ስለተደራረገን ብቻ
ወይም ደግሞ ሶሻል ሚዲያ ስላወራን ብቻ እነዛን ሰዎች ፎቶቸውን ቪዲዮቸውን ስላየን ብቻ እንዳገኘናቸው የሚሰንባቸው ጊዜዎች ይደርሰናል። ትክክለኛውን ህብረታዊ የሆነ የክርስቲያኖች ህይወት በጣም ጠፍቷል። አንድ ሰው በትክክል ምን እንደሆነ እንኳን ደህና ነህ ብለህ ስለጻፍክለት ብቻ አዎ ደህና ነኝ ብቻ ስላለ የምናምንበት ቼክ የማንደራረግበት ከምን ነገር በላይ እነዛ ሰዎች በምን አፌክት እንደተደረጉ ክፍላቸው ዘግቶ ለምን እንደተቀመጡ የት እንደጠፉ ምን እያደረጉ እንደሆነ ምንም የምናውቀው ነገር አይኖርም። በዚህ በዲጂታላይዝድ ዓለም ውስጥ በዚህ ሶሻል ሚዲያ ካመጣብን ጣጣ አንዱ ህብረታዊ ህይወት እንዳይኖር አድርጎናል። ቤተሰቦች አንድ ክፍል ውስጥ ሆነው አንድ ቤት ውስጥ ሆነው እርስ በርስ አይነጋገሩም። ሁሉም ወይ አንዱ ቲቪ ላይ ነው ወይ አንዱ ፒሲ ላይ ነው፣ አብዛኞቻችን ስልክ ላይ ነው። ጓደኞቹ እንኳን እንገናኝ እናውራ ተባብለን እንኳን ተገናኝተን ብዙም ያግባባንን እርስ በርስ አውርተን እግዚአብሔርን ማወቅ በምንችልበትን ጊዜ እርስ በርስ ወይ ስለ ሶሻል ሚዲያ እያወራን ወይ ሶሻል ሚዲያን እየተጠቀምን ነው መንገድ ነው። ስለዚህ ይሄ ህብረታዊነትን ያጠፋበት አንዱ መንገድ ነው። ብቸኝነት በጣም እንዲንሰራፋ ብዙ ወጣቶች ለብቻቸው ብቻ ስልካቸው ላይ ራሳቸውን ከስልካቸው ጋር መኝታ ቤታቸው ላይ ቆልፈው እንዲኖሩ ያደረገ በሽታ ነው። ይህን ነገር ስናገር ብዙ ወጣቶች ከዚህ ጋር ሪሌት ታደርጋላችሁ ብዬ አስባለሁ። በሶሻል ሚዲያ ምክንያት፣ በቴክኖሎጂ ምክንያት፣ ከምን ነገር በላይ ደግሞ በኢንተርኔት ምክንያት ነገሮች ሁሉ ነፃ ሆኗል። ዛሬ የሆነ ቦታን ለማየት የሆኑ ሰዎችን ለማየት አብዛኛው ብዙ የምንፈልጋቸውን ነገሮች ለማየት ያሉበት ቦታ መሄድ አይጠበቅብንም። አንድ ቦታ ላይ ገብተን ሰርች ማድረግ የሚጠበቅብን። ስለዚህ ዛሬ በጣም ብዙ ወጣቶች እየተፈተኑበት ካሉት ከግብረ አውናን እንዲሁም የዝሙትን ትዕይንት ከሚያሳዩ ቪዲዮዎች ብዙ ወጣቶች በዚህ ሱስ ተጠቅተው ያሉት። ለዚህ ትልቁ ምክንያት ደግሞ የሶሻል ሚዲያ የማህበራዊ ሚዲያ ዋናው ተጠያቂ ነው። ሁላችንም መላቀቅ እንፈልጋለን፣ መተው እንፈልጋለን። ማየት የማንፈልገው ነገር ቢመጣ ደስ ይለናል። ግን ሁሉም ነገር እዚህ ነገር ላይ አቬሌብል ስለሆነ ሁልጊዜ እንጠቃለን። ስለዚህ ማየት ባንፈልግ እንኳን እናያለን። ምክንያቱም ሰው በአሁን ጊዜ እንዴት ያለ ሶሻል ሚዲያ ወይም ደግሞ የሆነ ሰው በጣም ከሚገርመን አንዱ ነገር ምንድነው ሶሻል ሚዲያ አልጠቀም የሚል ሰው በጣም የሚያስገርመው። የምጠቀማለሁ የሚለው አይደለም አልጠቀም የሚለው። እኔ እኮ ቲክቶክ የለኝም፣ ኢንስታግራም የለኝም፣ እኔ ፌስቡክ የለኝም የሚል ሰው በጣም እንደጎበዝ በጣም ልዩ እንደሆነ ሰው ጭራሽ እዚህ ምድር ላይ እንደማይኖር ሰው አድርገን የምንቆጥረው ሶሻል ሚዲያን የማይጠቀም። ያ ማለት ሁላችንም ልክ እንደ ግዴታ ወይም ደግሞ ሶሻል ሚዲያ ለህይወታችን በጣም አስፈላጊ ነገር እንደሆነ አድርጎ የተጠቀሰ ነገር ስለሆነ ሁላችንም እንጠቀመዋለን። ከዚህ ኃጢአት ይሄንን ኃጢአት በጣም እንድንለም ካደረገው ከዚህ ነገር ለመራቅ ፈለገን እንኳን መራቅ አልቻለም እና ለዚህ ብዙ ወጣቶች ራሳቸውን ለማጥፋት በጣም ብዙ አገልጋዮች ከቤተክርስቲያን ለመራቅ ብዙ እህትና ወንድሞች ራሳቸው ላይ ቆልፈው ጨለማ ውስጥ ለመቀመጥ ምክንያት ለሆነው ለነዚህ ሱስ ትልቁ ተጠያቂው የሶሻል ሚዲያ ነው።